ሴቶቹ ለምን እንዲህ ያማረባቸው? ለምንስ ገንዘብን ናፋቂ ሆኑ? ወንዶቹስ ለምን አልጠግባይ ሆኑ? ለምንስ የሴትን ጡትና ዳሌ መናፈቅ በዘለለ የበዛብንና የሰብለ ወንጌልን የፍቅር ገድል መርገም ተሳናቸው? ይሄ ነው ጥያቄው። ይገርምሻል፣ ስለ ህይወት ባለኝ አመለካከት ብዙዎች ይጋጩኛል። እኔ ግን ማንም ያሻውን ቢቀባጥር ከአቋሜ ፍንክች ምን እየሰራክ ነው? ባልና ሚስት ከአንድ ወንዝ ይቀዳል ይላል። ሳስበው ግን እኔና አንቺ ከአንድ ጠርሙስ የተቀዳ ነው። ለመፈላሰፍ እየሞከረ ነው። ይሆናል። በነገራችን ላይ የመጨረሻው ዘመን እንደደረሰ ልብ ብለሽዋል? ይቅርታ አንዴ ላቋርጥ። እናም በቃ ችግር የለም፣ ስትመጪ ጨርሰልሻለሁ። የደውሉላቸው ደንበኛ መስመር ስለተያዘ ሄሎ ምን ከመሰለሽ ልጅ ጋር መሰለሻለሁ? ቅድም የገባሁበት ቤት አሁን መጣው ሰደኝ ነበረሽ እንዴ? እንዴ ካገኘው ጀምሮ እኮ አንድ ነገር አላወራሁም። እና ምን እያረግሽ ነው? እያዳመጥኩት ነው። ጥሩ ነው። አዳምጩ። ሰው እኮ ከማድመጥ ከመስማት እኮ ነው እውቀቱን የሚያዳብረው። ለባባ ራስ አይደለ እንዴ መጀመሪያ ጨቅጭቃ ያስመጣኝ፣ አሁን መጣው ሰደኝ። ያደኒ መኮንን እኔ ከልጅቷ ጋር እየተዝናና አንቺም ሰውየውን በጥሞና እያዳመጥሽው ለመዝናናት ሞክሪ። በዓለም ላይ ስንታየው ባህሩ እያት 15 ፊደል ጠራሽው? መጣው በቃ የኔ ወንድም መግባት አይቻልም። ለምን? የቤት ፕሮቶኮል አያስገባም። ያን ፕሮቶኮል ነው። ወንድ ልጅ ሱፍ ካላረጋ እናስገባው። እባክህ ማን ያለው? የቤቱ ደንብ ነው። ደንብ ምናምን ትላለህ እንዴ? ውስጥ ሰው ቀጥሬያለሁ። እባክህ ስማ፣ እኔ ሱፍ ብርቅ መሰለህ እንዴ? ሱፍ ማለት እኮ ነው ተከበብ ያደኩት። በእናትህ እንደ ሱፍ እንትን ብርቅ ነጭ እባክሽ። በር ላይ ቆማለሁ። እዚህ ሱፍ ኑግ ምናምን አታስቢብኝ። እንቺ ነች አለ እዚህ ለውጥ ነው ያስተልኝ። ባባ የት ነው ያለው? ባክሽ ላውንደሪ ቤት ነኝ። ምን የት ነኝ ያለሰቀጥ አንቺ ለለሽ ሰላም ጠፋሽ ነው?
በእናታችሁ አባባ ተረጋጋ እስካሁን ድረስ ይወደዛ እኔ አምጥቼልሃለሁ ሰላም ነሽ ስበር ነው ያመጣው ሰላም ነሽ ምንድነው እስካሁን ድረስ ቆይ አንቺ ያምሻል እንዴ ልጅየው አባትየው ይሄን በቢስ አሁንም አልገባውም ኧረ ምንም አንተ እዛው ጠብቅ እኛ እንመጣለን ቻው የዛሬ ዓመት በዚህ ቀን ግን ምንም አታስታውስም የዛሬ ዓመት ምን ይያድ ንገሪኝ በቃ ንገሪኝ አንቺ ምን ትኛለሽ ሰንጠፋ ተብሎ አይፈለግም አንተ ጠርተሃል ታዲያስ ቆየው አይደል ነው ከመጣው ኪሶቹን በደንብ ያቸው በጣም እኮ ነው የጠፋሁት አይገርምም ቀኑ ይበራል ቅርብ ጊዜ መስሎኝ ነው ዛሬ አንቺ ራስሽ ምንም ልመችሽ አልቻለም ምን ይደረግ ስራ ቢዚ ይሆንኩኝ ነገሩ ካሰብበት ፋሚሊሽ ጊዜ ሰሞኑን ግን እንገናኛለን really ያ ኪሶቹን በደንብ ፈተሽካቸው አዎ ኋላ ኪሱንም አዎ የኮቱስ ኪስ አዎ ኦኬ ሰውዬ ሱፍ እንጂ እሱ በጣም ነው የሚያስጠላኝ ታውቂያለሽ ምን አናደደ ምን እንዲያደርገዋል ምን አደረገው 10 ያረ እንደዚህ ቤት የሚመላለሰው ያላቆም ጠፍቻለሁ ብሎ ክርክር እንደዚህ እንጂ ይመጣታል በጣም እኮ ነው የሚገርመው እኮ የሥራ ቦታ ነው እያለ ስነ ስርዓት ይኑርሽ እንጂ እንዴ ካባላ እየመጣ ጠፍቻለሁ ያለኝ በመስቂያ አናቱ ነው ለምን እንደፈለኩ አውቃል ኧረ አልገባኝም ጋሼ ያኔ እኔና እያድ የመኪና አደጋ በደረሰብን ወቅት ስታገኘን ልጅ ነበርክ 11 ዓመት ነበር አይደለም አዎ ጋሼ አትህ ያኔ አንተን ስወስድህ መወለድ ቋንቋ ነው ብለውኝ ነበር ቤተሰባችንን ከተቀላቀልክ በኋላ ያሳለፍናቸውን ዓመቶች ስንደምራቸው 14 ዓመት ሆነ ያንተን 11 ዓመት ስንጨምርበት ደግሞ በድምሩ 25 ዓመት ሆነ አሁንስ አልገባህም ኧረ አልገባኝም ጋሼ በዓለም ላይ እንኳን ለ25ኛው ዓመት በሰላም አደረሰ
ጋሼ አያችኋት? ያለቀሰች እኮ እንደው ባባ ምን ሆና ነው? ምን አውቄ እንዴ ቆየች እኮ ስታለቅስ እኮ ነው ያለችው። ደውቴን እንደው ጋሼ ለባብላት ከወንድ ጋር ናት። ወንዱማ እኮ አስለቅሷት ሄደ ጋሼ። ቁጭ አድርጎ አስለቅሷት ሄደ። ሰው ነው እንዴ? ተመልሶ ከመጣ አንተንም ያስለቅስሃል። ግን ጋሼ ታሳዝናለች። ሂዱ ያው አይደል ያድ እንዴ በጣም አንጀት የምትበላው ሂዱ ያው አብላቃሽ እንዴ ያድ እንዴ በጣም ግን ቶሎ ና እሺ። እንዴ ቶሎ ነው የምመጣው ያድ። እሺ እንዴት ብለህ ነው የምታባብላት? አይዞሽ በርቺ። ምን ሆነሽ ነው እናቱ እንደሞተችበት ሕፃን ልጅ የምታለቅሽው? አይዞሽ በርቺ። አሁን እኮ ጠንከር ካላሉ አይደል ጋሼ? ጠንከር ካላሉ ክፉ ቀን አይታለፍም። አይዞሽ በርቺ እና የመሳሰሉት በቃ እናመጣለን ጋሼ። ተመልሽ እኔ እሷን በሆን አንተ በጥፍ ነበር ማቃጠል። መጀመሪያ ኬኩን ያዝ። ስላለቀሰችበት ነገር ምንም ነገር እንዳታወራ። በተቻለ መጠን የሚያዝናኑ ነገሮችን ለመናገር ችግር የለም ጋሼ። እሺ ከጥፊ ለመዳን። እሺ በሊድ ደግሞ ቶሎ ተመለስ። እሺ ጋሼ ቶሎ ማልቀስ ክልክል ነው ማለቴ እንባ ማፍሰስ ክልክል ነው። ለምን? ምን ነካሽ? በልደቴ ቀን እኮ ስታለቅሽ ምን አለ ባልተወለድኩ እኮ ነው ያሰኘሽ። እንዴ ምን ነካሽ? ስንት ዓመት ነው የምታከብረው? 35 ዓመቴን እያከበርኩ ነው። ስቀልድ ነው። 30 ዓመቴን እያከበርኩ ነው። ጋሼ ሳቀች እኮ። ቆይ ግን አንተ ይሄን ነገር እንደምትወድ በምን አወቅ? የድሮ አራዳ አይደለሁ እና ማየ እንደዚህ ነው የጠበስከት? እሷ ኃይለኛ ነች። እሷ ሚስት ነች? እያድ ጓደኛ ነች። ብዙ ቆያችሁ? ምን ነካሽ? አብረን እኮ ነው ያደግነው። በጣም የሚገርምሽ እኔ የ11 ዓመት ልጅ እያለሁ እሷችን ነበር የምታክለው። በቃ አንድ ፍሬ ልጅ። አሁን ነው እኮ እነዚህ ጎርምሳ ትልቅ ሆና የምታያት። ትልቅ ሰው መስላሻለች። አይያ እቃቃ ላይ ነው የተፈቃቀራችሁት? እቃቃ ስንጮትማ የውሸት ባልና ሚስት እንሆናለን። ግን በቃ አብረን ያደግነው፣ አብረን የተማርነው፣ እንደገና አብረን ነው የምንሰራው፣ አሁንም አብረን ነው የምንውለው። በቃ እያድ ማለት እህቴ ነች። እህቴ ነች በቃ። ቆይ አንቺ ጓደኛ የለሽም ማለት? በቃ የሴት ወንድ ሊሆን ይችላል አለ። በቃ እያድ እንደዛ ነች ጓደኛ። በቃ ማታ ግን ደውላልኝ ነበር። ምን አለች? ምንም ያው በቃ ትምህርት ሲዘጋ እንድትመጪ። እኔ ደግሞ አባቴና ባባን ጥዬ የትም አልሄድም አልኩት። እሳቸውስ? ጋሼ ይባላል። ንገሩኛ። እንትን ነው ጋሼ፣ ቅዳሜ አያቴ ጋር ልሄድ ፈልጌ ነው። ከሄድክ ቆየ እንዴ? በጣም እንጂ በጣም ቆየ። አመት ሊሞላኝ እኮ ነው። ምን ነካሽ? እያድ እንዴ ስንት ጊዜ በጣም ናፍቃኛለች። አይ ጥሩ ነው፣ ጥሩ አድርገሃል። ጥሩ ነው። ግን ጋሼ ባለፈው አያቴ ጋር ሄድኩኝ ጊዜ አያቴ ጋሽ መኮንን እንኳን ባይመጡ እንደው ምን አለበት ጋሼ ልጅ ብጠይቃችሁ በጣም ደስ ይለኛል። አዎ እያድን ይሰዓቱት መጣ ምናምን አልቻለ። በጣም በቃ ናፍቃ። ማን ይሄን ሀሳብ ያመጣው? ጋሼ ማን ያመጣው?
እኔ ጋሽ ጋሽ እሷነች ጋሽ ሁለት ቀን ብቻ ነው ገጠር ደግሞ ይጃላቅ ገጠር መሄድ እኮ ላንቺ ባባ እኮ አለ እኔ ያለው እኮ ጋሽ ምን ችግር አለ ነው ያለው እሱ ራሱ ጠባቂ ያስፈልጋል። ኧረ ችግር የለውም ጋሽ ጋሽ እኔ ምን ካረገ ነው የሚይዘው ችግር የለውም ጋሽ እሺ እኔ እኮ የሚያገባኝ መስሎኝ ነበር። ለካስ እሱ ብሬን ፈልጎ ነው። መሀልዬ ቆይሽ ምን አለሽ? ምን ይለኛል? ሰው መሀል እኮ ነው ሳያስጨርሰኝ ትቶኝ ሄደው። በቃ ልጅቷን በጣም ወዷታል ማለት ነው። ብታያት የሆነች ህፃን ልጅ ቀጫጫ እኮ ናት ደግሞ። አይ መሀልዬ፣ በአሁን ጊዜ እኮ ወንዶች ህፃን ሴቶችን ነው ማግባት የሚፈልጉት። ኧረ እባክሽ አንቺ ህፃን ልጅ ስለሆንሽ ነው ባል ያገባሽ። ታዲያስ? እኔ እኮ ሰውነት ስለያዘኝ ነው እንጂ ብዙም አልበልጣትም። እሺ ምን ነው አሰሪም እንዴ? በጣም ደከመኝ። እንዴት ነኝ? ሸንቀጥ ብያለሁ አይደል? ዋው በጣም ቀንስሽ። ምን አለች በይ። እኔ መሀሌት ደግሞ ባልሰራ ባባ የሆነ ልብስ ሊያዘዋ ወንዙ ውስጥ ልታኝ ነው እንዴ? ዝም ብለሽ ትሄጃለሽ እባክሽ። የሆነ ልብስ ነው ትላለች። ግን የፈለግነውን ልብስ እንድንይዝ ትልቁ ሻንጣ ነው። ወይኔ ባባ ከሀገር አንወጣ። ትንሹን ሻንጣ ነው የምትይዥው። በቃ አጭቅጭቅኝ። ክፍለ ሀገር አይደል እንደ የምንይዘው? ትልቁን ሻንጣ ብንይዝ ምን አለበት? ትልቁን ሻንጣ ነው የምንይዘው። ስሚ ማለት እኮ ደውላ እስካሁን አልደወለችም። ብደውልላት ጥሩ ነው አይደል እኮ? ትልቁ ሻንጣ ነው። እሺ ብደውልላት ምን ቀድሞ ደወለ ነው የምትለው? እኔ ያኛውን ጃኬት መያዝ ስለምፈልግ ራሱን ትልቁ ሻንጣ። እስቲ ወጋት አቱኝብኝ። ምንም ፋታ የሌላት በስመ አብ እንዴ! እኔ እሱ ጫማ ማአት ጥሩ ነው አይደል? በቃ እኮ እንደውሎ ሰላም ነው ወይ ምን ነው ደውላለሁ ብለሽ ነው? ጥሩ ነው አይደል? እያለ ምን አሰሽ እያለ ስሚ ያንን ጫማ ሊያዘው እንዴ ባባ? ትንሹን ሄሎ ማለት ሄሎ ባባ። ወይዬ ምን ነው ደውላለሁ ብለህ? ምን ትንሽ ቢዚ ነበርኩኝ እና ለዛ ነው ቢዚ ነበርኩ፣ አልተመቸኝም። ታዲያ አሁን ስራ ላይ ነህ? ኧረ አሁን ምንም ስራ የለብኝም። ይመቸኛል። እሺ እኔ ቆንጆ። እሺ እኔ ቆንጆ። የት አልሽኝ? አቫንቲ እችላለሁ። ኧረ እችላለሁ። እሺ እኔ ቆንጆ። እሺ እሺ ምን ችግር አለው ታዲያ? ማታ ይኬዳል፣ ይመጣል፣ ጠዋት ተነስቶ ችግር የለውም። ምን ችግር አለው? ምንም ችግር የለውም እባክሽ። እንኳን አልደወልኩላት እንኳን ቀድማ ደወለች እያለ አይገርምሽም? ግን ልደውል ስል እኮ ነው። ደግሞ አቫንቲ አይደል የቀጠረችው? ምን አባ እንደምትገባ እናያለን። እንዴት እያለ እንዴት አንቺ በእግዚአብሔር እያለ ምንድን ነው እያለ በእናትሽ ምን ሱፍ ካለበት ካትገባም የተዋልኩበት ቤት እኮ ነው። ሂጅ እያለ ሄሎ ማለት ሄሎ ባባዬ። ምን ነው ሰላም አይደለም? ኧረ የለም ምን ችግር አለ? ግን ያው ሳስበው ሌላ የተሻለ ቦታ ምናምን ብንገናኝ ሻራተን፣ ሂልተን ጥሪ። እኔ ደግሞ እንድንገናኝ የምፈልገው እዛ ቤት ነው። ቤት እኮ ደግሞ አሪፍ ቤት ነው። አዎ እዛ ቤት እኮ ይሄ ሱፍ ካለበሳችሁ ምናምን የሚሉት ነገር አለ። ታውቂያለሽ አይደል? እኔ ደግሞ ሱፍ የሚባል ነገር አልወድም። መች ነገርከኝ? አልነገርኩሽም? ለካ አልነገርኩሽ።
ይገርምሻል ከልጅነቴ ጀምሮ ሱፍ የሚባል ነገር ለብሼ አላውቅም። ታዲያ ዛሬ ለኔ ስትለብስልኝ ኧረ ለብስልሻለሁ። ኧረ ለብስልሻለሁ። እሺ የኔ ቆንጆ በቃ እጠብቅሃለሁ። ከየት አንቺ ነው ልብሱ? ምን አቅልሃለሁ እኔ? ከርባቱ ቢቀርስ የሰው መሆኑን ትነቃለች። ከስሚ እንጂ ያምርብኛል። እስኪ ቀና በልሽ። እሺ በቃ አንቺ እያ ያድ ሱፍ ግን በባህሪው ይጨንቃል። እባክህ እሱ ስለሆነ ነው የጨነቀ። ሱፍ ደግሞ
ኧረ እባክሽ አፈረጠችው። ምኑን? ፍቅሯን ነው። እወዳለሁ አላለች መሰለሽ? ከምር ነው? ማህሌት ትሙት። ቆይ አንቺ ከሰትሽ አትማሪም እንዴ? ስንት ጊዜ ነው እያመንሻቸው የምትሸወጂው? እናንተ ምን አልካት? ከአንቺ ቀድሜ አፍቅሬሻለሁ። ሻንጣውን ሞልቼ ይሄዳል። የራስሽ ጉዳይ ነው፣ የራስሽ ጉዳይ ነው። መጀመሪያው ነው አንድ ጫፍን አነካለሽ። ያንተም ልብስ አለበት አገባኝ ነው የለም ወይ እዚህ ውስጥ አለ። ግን ትልቁ ሻንጣ ማን ያሻለሽ? ሶፊን ጋር ይለየን። ኧረ እባክሽ ለምን ነው ደስ ሶፊን? ያንተም ልብስ አለ፣ ጃኬት ነው። ታላላ እናታችሁ እኔ ነኝ ደስ ነኝ። በዓለም ላይ እኔ ነኝ። ወይ ዳርጎ አንተ ነህ እንዴ? እንደምን አደርክ? እግዚአብሔር ይመስገን። ደህና እግዚአብሔር ይመስገን። ደህና አደርክ? እግዚአብሔር ይመስገን። በዓለም ላይ መምጣቱን ሰምቼ እኮ ነው። መጥቷል። በዓለም ላይ በዓለም ላይ ስናሽ ይቀበጥ ነው።
አያጅቡ አለ አለ አለው ምን እያለክ ነው? ሽንቴን ልሸና ነው። አያጅቦ ሸና አዎ ማማ ወይ ሰከረናል እናንተ እንደው ማይ ሰክራለች እሷ በጣም ያዣት ነው። ማማ ደህና አደሩ? ወይ ተነሳሽ እንዴ? እንዴት አደርሽ? ደህና አደርሽ? ተኝተሽ ስትነሺ ደግሞ እንዴት ታምሪያለሽ? ወዴት ልሄዱ ነው? ውሃ ልቀዳ መሄዴ ነው። እኔ ምምጣ? ይሆንልሻል። መንገዱ አስቸጋሪ ነው። እኔ እየመረጥኩ እሄዳለሁ። ችግር የለም። በይ እሺ፣ በይ ነይ እሺ። ማማ እኔም ልቅዳ? ነይ እሺ። እንዳይደፈርስ በጥንቃቄ ቅጂ። ከደፈረሰ ግን ሱም ዋላችን። እሺ ሱቅ ዘግተን ስለመጣ ነው እንጂ እዚህ ብንቆይ በጣም ነበር ደስ የሚለው። በዓለም ላይ ምን እንዲል ነበር? እዚህ ሲመጣ ግን ከአንድ ቀን በላይ አይቆይም። እሷ ብቻዋን ነች ብሎ ይበራል። እሱ ውሸቱን ነው በእኔ ሲያሳብብ። አይደለም ድሮውንስ ቢሆን አንቺን ሲከተል አይደል ከተማ የገባው? ታዲያ እስካሁን ምን እንደሚያስቀኝ ታውቂያለሽ? እቤት ከመጣችሁ በኋላ እዚህኛው ግርሽ ላይ የነበረው ደም አልቆም ብሎ በዓለም ላይ ጨርቅ እያቀበለን እኔና አጎቷ አሳስረናችሁ ጨርሰን ዞር ስንል በዓለም ላይ ራቁቱን ቆሟል። ለካ ያረገውን ልብስ ነበር እየቀደደ ሰጠን የነበረው። እጮኛለሽ? የለኝም። ትልቅ ሴት ሆነሻል። መቼ ልታገቢ ነው? ያው የምፈልገው አይነት ባል ሳገኝ ነው። ልጄ ይህንን የምንጭ ውሃ ለረጅም ጊዜ እንዳይደፈርስ በጥንቃቄ ስንቀዳው ኑረናል። ግን እንዳይቆሽሽብን ከፈራነው ጭቃ ስር ወርቅ እንዳለ ብናየው
ስለ ውሃው መደፍረስ የምንጨነቅ ይመስልሻል? ግን አላየነውም። እናም አንድ ቀን ከሩቅ የመጣ መንገደኛ በዚህ ሲያልፍ ምንጯን ያያትና ስለ ምንጩ መደፍረስ ሳይጨነቅ እግሩን ሲታጠብ ወርቁን ያየውና ያወጣዋል። ልብ በይ። እኛ ግን ምንጩን ለዘመናት እናውቀዋለን። እሱ ግን በአንድ ቀን ከኛ በላይ ውስጥ ያለውን አወቀ። እናም ወርቃችንን ይዞት ሄደ። ካለፈ በኋላ ብናውቅ ምን እናደርጋለን? ምንም። ከሆነ በኋላ ውስጥ ያለውን ማወቅ ምን ይጠቅማል? ምንም። ምክንያቱም ማየት ካለብን ጊዜ እጅግ ዘግይተናል። ከዚህ በኋላ ትርፉ ጸጸት ብቻ ነው። ካሁን በኋላ ጸሎቴ ከዚህ መጥፎ ጸጸት እንዲሰውራችሁ ነው። ልጄ ላንቺ እኔ ነገርኩሽ እኛ ሴቶች ከወንዶች በብልጠት እንሻላለን ብዬ ነው። እንደ ባለም ላይ ያለ ሞኝ ሰው ደግሞ ካጠገቡ ያጣሽ ጊዜ ነው ወርቁ እንደተወሰደ የሚገባው። ያን ጊዜ ግን መመለስ ሳይቻል ይቀርና መናኛ ሰው ይሆናል። እኔም የሱን ልጅ ማየት እንደማረኝ ይቀራል። እያድ አንተ እንዴት ተኝተህ ነው እንደምትውል? እያድን አይታታል? ከማማ ጋር ወደ ምንጭ ወርደዋል። ከማማ ጋር ወደ ምንጭ ወርደዋል። ሲቀዝቃዣ ሆነች። ቤት በኩል ነው የሄዱት? በዚህ ጋር ነው። ምን ነው? ምን ትሆናለች? ምን ትሆናለች? ለአንድ ነገር ብትሆንስ? መሬት ተከፍቶ አይውጣት። ልጅቷ እንዲሸጋ ሆና አንተስ እንዴት አስቻለ? አንተስ ቢያስችል የከተማው ወንድ ምን ነካው? ነፈስ ብቻ ነው የሞላው ማለት ነው። ሌሎችን የከተማ ሴቶች ባያቸው ውቦች ናቸው። እያድ ምንድን ነች? ውቦች ብቻ አይደርጉ። ግን ሱፍ ያስፈልጋል። ሱፍ ያስፈልጋል። ታዲያ ምን ችግር አለ? በቁና ሰፍርላታለሁ። እማማ ምን ሆነው ነው ብቻቸውን የሚመጡት? እኚው ምንድነው የሆነችው? ና እዳው ገብስ ነው። ይልቅ የታለ ተጎች? እያየሽ አትሄጂም እንዴ? ያለሽው ሾክ ውስጥ ነው። ፊት ለፊት መንገድሽን አታይም? ሂድ። ቆይ ግን አንተ ስትሄድ ከፊት ለፊትና ከጎን ያለውን እያየ? አይ እንዲህ አሁን ጋጥጬ ነው የሚሄድሽ። ባባ የተናደድከው ሾው ስለወጋኝ ነው ወይስ ጋሽ ምንም እንዳትሆን ስላለኝ ነው? ስለወጋሽ ነው። ደግሞ ቆይ እንዴት እዚህ ብቻሽን ትቀመጫለሽ? አንዱ ተነስቶ አንጠልጥሎ ይዞሽ ቢሄድስ? እኮ በጣም ምስገርመኝ ልጅ ነች እኮ በእናትህ። ባባ ግን ብጠልፍ ምን ታደርጋለህ? ምን አደርጋለሁ? አብሬ ልጠለፍልሽ? ጋሼ ቢሆን ግን ዝም አይልም ነበር። እባክሽ የገጠር ሰው ከወደደ ወደደ ነው። ጋሼ ምናምን አያውቅልሽ።
አመመሽ? ያስረግጥሻል? ምን አይነት ልጅ ነሽ በእናትህ? ሰው ከተኛበት ተነስቶ እንደዚህ አይነት ነገር ውስጥ ይገባል እንዴ? እንዴ ባባ ያደጋው ጊዜ ግን ለምን ተከተልከኝ? ልጅቷ ደስ ብለኝ። ልጅቷ እኮ እኔ ነኝ። ሌላ ልጅ መስለኛል። ግን እኔ ነኝ እኮ። አንቺ መሆንሽን ባቅ ኖሮማ አልከተልሽም ነበር። ስለተከተልከኝ ተጸጽተሃል? ባልከተላችሁ እኮ አትጋጩ ነበር። ባይጋጭ እኮ አንገናኝም ነበር። እና የቱ ይሻላል? እንኳን ተከተልከኝ፣ እንኳን አየው፣ እንኳን ተጋጨን፣ ከዛ ደግሞ እንኳን ተገናኘን። ባባ በፊት ገጠር ብቻህን ስትሄድ የደበረ ነበር አይደል? ኧረ አይደብረኝም። የምን ድብርት ነው? ድብርት ነው። ታዲያ ለምን አንድ ቀን ብቻ እየቆየ ትመጣለህ? እኔ እንጃ፣ ከተማው ይናፍቀኛል መሰለኝ እያለ። ከከተማው በፊት እኮ ያወቅኸው እኔን ነው። እንዴት እኔ ሳናፍቅህ ከተማው ይናፍቃል? አንቺ ምን ናፍቀኝ መስሎሽ? አትናፍቀኝ። ናፍቆት ምናምን ታያለሽ እንዴ? እሺ አሁን ግን አብረን ሄድን ጊዜ ከተማው አናፈቀ? ናፍቆኛል እንጂ። ምን ናፈቀሽ? ይናፈቀኝ ከተማው እንደገና ሙዱ ራሱ ከተማው እንደገና ራሱ ሙዱ ራሱ ናፍቀኝ ታለሽ በእናትሽ። አሁን ደግሞ ያዲናፈቀኝ ማን እንደሆነ ታውቂያለሽ? ወደድሽው? አዎ በቃ ያው ማራጭም ስለሌለ አልፎሽ ናቸው። ሄላ ወይዬ ወይ አንተ አልደወልክልኝ ወይ ስልክ አይሰራም። እንዴት እንደናፈከኝ። እኔስ እንዴት እንደናፈቅሽኝ ባየ። በሰላም መጣች። ያለፉት ቀናት ምን ያህል አድካሚና አሰልቺ እንደሆኑ ብታይ በቃ ታዝኝልኝ ነበር። ትላንትና ማታማ ምግብ ሁላ መብላት አቅቶኝ ነበር። እንገናኛለን አይደል? እንገናኛለን። እንደዚያ በሱፍ ለብሰናሽ ራቁቴን ነው። እስከዚያው ድረስ ትናፍቀኛለህ። እሺ ቻው። ባልቀጥራት ቢቀርብኝስ? ወይም ደግሞ ሰውየው ከመምጣቱ በፊት ቤቱን እንዝጋ። አያት ድንቅ ሀሳብ እያት የኔ ባትሆኝ ቆጨኝ ነበር። ምርጥ ሀሳብ እያት እግዚአብሔር በስመ አብ። በቃ ምን ላድርግሽ በእናትሽ የኔ ቆንጆ። ዘግተናል። መቼ ተዘጋ? አውቀኛል ግን እንዴት ነህ? እንዴት ነሽ? ደህና ነኝ። ምነው ልብስ ያልታጠበም? ኧረ ታጥቧል።
ይገርመኛል። እንዴት አለ አይደል የሆነ እኔ እዚህ ስመጣ ይናደዳል ግን ኧረ እሱ አይናደድም። ስራ በዝቶብን ስለነበረ ነው። ዛሬ ብቻ እኮ አይደለም ከዚህ በፊትም አጋጥሞኛል። አለ አይደል የሆነ እንደ ቅናት ቢጤ ያደርገዋል መሰለኝ። ቅናት ኤኒዌይስ ዛሬ ራት ግብዣ አለብኝ ማታ። ለምን ነፃ ከሆንሽ አብረን አንበላ? ዛሬ ከአባቴ ጋር ሌላ ቀጠሮ አለኝ። ሌላ ቀን እውነት? ኦኬ እንግዲህ ምን አደርጋለሁ? እጠብቃለሁ። ቴንክ ዩ ኤኒዌይስ Yeah. ያዴን ያልኩ ያመምሻል ነው ምን አለበት አብረን እንዴ ግን እንኳን ደግሞ እንደዚህ ያመመኝ በሌላ ተሞት ነው አታበላሽም ፍልሽ ያደኔ ጓንጭ ከሌለሽ ይደብረኛል ታውቂያ እንዴ በእናትሽ አብረን ደግሞ ዛሬ ተሰማተል ብቻችሁ መሆናችሁ ነው ብቻ ዛሬ ማን ላቀቅ እንኳን ዝም ብላ ተሰራሷ ምትለቀኝ ነው እንዴት ነኝ ቀስቃሽኛለሁ አንቺ መጣሁ በቃ እንደጨረስኩ ነው መጣሽ ባባ አቤት አቤት ከደበረ ግን ቶሎ ናቸው አሁን ሳሳሙ ነው ጊዜ የሚፈጀው እንደጨራረስ ብቻ እዚሁ ታወቅ አልቆይም አልጨነቀህም? መጀመሪያ ቀን እኮ ነው የምጨነቀው። አሁንም አለምጭ አንስቼ መልበስ ብቻ እንደምንም ብዬ ሱፍ አስለመድኩ አይደል? እንዳንተ ሱፍ የሚያምርበት አይቻል አውቅ እያደመኮ ካለበስ ትለኛለች።
ሰው እንኳን ሱፍ መልበስ ስርቆት ሲለብድ ለምንድን ነው እንደዚህ የምታይኝ? ከንፈርሽ በጣም ያምራል። ሳም ሄሎ አቢ ምን ኦክስጅን አግኝታለች? ምንድን ነው? አረ ማለት ምንድን ነው? ቅርብ ነኝ መጣ። ምንድን ነው? የእናቴ ደም ከፍ አለ። አንቺ ምንድን ነው? ይኸውልሽ ቆይ ከዚህ በፊት እናትሽ ደማቸው ከፍ ብላታል ወይ ዛሬ ነው ከፍ ይላል? ትጃብና አይደለም እንዴ? ወልሽ ግድ የለሽም አብረን እንሂድ ማለት ነገ ጠዋት እኔ እደውልልሃለሁ። እኔም እደውልልሻለሁ። እሺ ግን ተረጋጊ በቃ እንዴ። ቀስ በይ እሺ። ሌባ ተገናኘን። ከማን ጋር? ከማን ጋር ተገናኘን? ከማን ጋር? እንሂድ እያልኩሽ ድሮም አንቺ እኮ ነሽ እያልኩሽ። ባባ ምንድን ነው የሆንከው? እንሂድ እያልኩሽ ምን አለ አብረን ብንሄድ ነው። እሺ ባባ አሁን ተረጋግተህ ንገረኝ፣ ምንድን ነው የሆንከው? ከባለ ሱፉ ሰውዬ ፊት ለፊት ተገናኘን። ከማለት ጋር ሆናችሁ ነው እንዲያገኛችሁ? ልክ እሷን ታክሲ አስይዤ ዞር እንዳልኩ መጣ በቃ ፊት ለፊት ተገናኘን። መጣ እንጂ ፊት ለፊት አይነን ግጥም ከዛስ? ጥይት ታውቂያለሽ፣ ነብር ታውቂያለሽ፣ ንፋስ ታውቂያለሽ። በረርኩልሽ እያድጌ በረርኩልሽ። እና ሳምካት
ስደርስ የእናቷ ደም ብዛታቸው ተነሳ። ወይኔ ባባ! እኔ እኮ ግራ የገባኝ እሷ ለተሳመችው የእናቷ ደም ምን አግብቶት እንደሚንተከተክ እኮ። ዛሬ እንዴት አባቷ አምሮባት እንደመጣች ቀሚሷ፣ ጫማዋ፣ ከንፈሯ ላይ የተቀባችው ሊፕስቲክ ማነው? ምኑ? እንዲህ አይነት ለውጥ ያመጣው ልጅ ማን ነው? ጋሼ ምንድን ነው የምታወራው? አባትሽ እኮ ነኝ። እኔንማ በደበቅ አትችይም። አንተ አታውቀው። ባለምስ ያውቀዋል። ያውቀዋል። እንደሚወድሽ ነግሮሻል? አንቺስ አልነገርሽውም? ምናልባት እኮ እሱም እንዳንቺ ፈርቶ ይሆናል። ፈርቶ አይደለም ጋሼ፣ እቃ አልገባውም። ታዲያ ካልገባው እኮ እንደኔ ሞኝ ነው ማለት ነው። ድሮ እኔ ብዙ ነገር ሳይገባኝ እየቀረ እናትሽን በጣም አስቸግራት ነበር። ቆይቶ ግን የሷ ነገር ገባኝ። ሲገባኝ ግን ድጋሚ እሷን ወደ እኔ መመለስ የማልችልበት ጊዜ ላይ ነበር። ስለዚህ እኔ ቆንጆ እንዲገባው ማድረግ ያለብሽ አንቺ ነሽ። እድለኛ ከሆነ ቶሎ ይገባዋል። እድለኛ ካልሆነ ደግሞ ያው እንደኔ ሲያዝን ይኖራል። መጣ ሰው ለመጣያል። የታለ ኃይል የታለ ሌባ? ይቅርታ፣ ማንን ነው? እዚህ አብሮሽ ነው የሚሰራው ነው። ችግር አለ? ችግር አለ? የታለ? እሱ እኮ ነው የምልሽ። ባባን ሆነ እና ታዲያ በእኔ ልብስ ነው የረፍት ጊዜውን የሚያሳልፈው? የምን ልብስ ነው የምታወራው? አዎ አንቺ ማን ላታውቂ ትችያለሽ። ምንም ላታውቂ ትችያለሽ። ግን እኔ ልንገርሽው ትናንትና የታጠብልኝ እያመጣሁትን አዲስ የጣሊያን ሱፍ ለብሶ እዛ ከማንም አሻንጉሊት ጋር ሲጓተት መንገድ ላይ አይቼው። ቦርሳይስ እንጃ።
የባባ ስልክ አይደለ? ኧረ ነው። እና ማነሽ? እኔ? አዎ አንቺ። ምን ያንተባትብሻል? ማነሽ? ሙሉ ስሜን ማለትሽ ነው? እያደኒ መኮንን። እያድ ማለት ነኝ። ባባን አገናኘኝ። ሃይ ባባ እረፍት ላይ ነው። ለምንድን ነው ማታገናኝ? አገናኝኝ አገናኝኝ እያለ አይደለ? አገናኝኝ አገናኝኝ። ኧረ አላለም። ለምን በሱ ስልክ አትደውይለትም? በራሱ ስልክ አይደል እንደ ደወልኩለት። ሲያዩሽ የዋ ትመስያለሽ፣ ግን የመጨረሻ መሰሪ ነሽ። በእውነት በጣም መሰሪ ነሽ። በቃ እሺ እደውላለሁ። እሺ ሄሎ ምናልባት ከሰው ጋር ተመሳስሎብኝ ይሆን? መጀመሪያማ እንደዛ መስሎኝ ነበር። በኋላ ግን ተጠራጥሬ ዞር ብዬ ሳየው የለም አካባቢው ላይ የለመደ ሞላጫ ሌባ ቢሆን ነው እንጂ በዛ ፍጥነት የታባቱ ገባ። ይቅርታ ነው ወንድም፣ እዚህ ቤት ውስጥ ሌባ የለም። ያደለ ልብስ ሲነቃበት በሌሊት አምጥቶ መልሶት ይሆናል። እንግዲህ ነው ወንድም፣ ሌላ ነገር አያስፈልግም ይሆናል ልብስ። እንዴት? ለነገሩ አንቺ ነሽ ጥፋተኛው። እንደዚህ አይነት ወንበዴ የማይረባ አላቀሙ በሰው ልብስ ሴት ላይ ፊት የሚል ዱርዬ እንደዚህ አይነት አደራ የሚፈልግ ቦታ ማስቀመጥሽ ጥፋቱ ያንቺ የራስሽ። ሰማኛለህ ነው ወንድም፣ መሳደብ አትችልም። ይኸውና ልብስ መውሰድ ትችላለህ። እሱ የትም እዛ ከማንም ጋር ሲዘልበት ያደረውን ልብስ እንዴት ነው ቤቴ ይዤ የምገባው? ይኸውና ልብስ መውሰድ ትችላለህ። መዋረድ ካልፈለግ ቀጥ ብለህ ውጣ። አዎ ጥሩ። እንግዲያው ማንነቴን አሳይሻለሁ። ለአንቺ ብቻ አይደለም፣ ለዛ ወረበላሽ ለሁለታችሁ ማንነቴን አሳያችሁ። ተነቄ የማልቀር አሳያችሁ። ራሴን እያመመኝ ነው። ወደ ቤት መሄድ እፈልጋለሁ። ሰውየው እኮ ነው ሌብነት። ባባ ትዝ ይልሃል ልጆቹን በኪሳችን ሙሉ ስኳር ሰርቀን ትልቋ ሰራተኛችን የገረፈች? አንተ እንደውም እየተገረፍን መቃም ሁሉ አታውቀውም። ትዝ ይልሃል? እንጃ ረስቻለሁ እኮ። አየህ ድሮ ሰርቀን ብንያዝ ሌባ እንኳን ብንባል ምንም አይመስለንም ነበር። ለምን እንደሆነ ታውቃለህ? ልጆች ስለነበረን እኮ። ግን እኮ አሁንም ያው ሰርቀን ተያዘን፣ ያው ሌቦች ተባለን። ግን በቃ መርሳት አቅቶን ጭንቅላታችን እስኪፈርስ ድረስ እናስባለን። አንዳንዴ እኮ ማደግ ያስጠላል። ባባ እንደ ልጅ መሆን አላማረም? እንችላለን። ምን እንደምናደርግ ታውቃለህ? ስልካችንን እናጠፋለን፣ እንደ ልጆች እንለብሳለን። በቃ ልክ እንደ ልጆች እንሆናለን። ተነስ እንሂድ። ያድም መስል ነገር አታውልተኛለት። እንደ ትልቅ ሰው አታውራ። ያልበዛ ፖለቲካ ነው።
ልባችሁ ሙሉ አትጡ። ሀሳባችሁ ይሙላ፣ መንገዳችሁ ቀኝ ይሁን። ፈጣሪ አምላክ የልባችሁን መሻት ይስጣችሁ። አይለያችሁ ልጆች፣ ወልዳችሁ ሳሙ፣ ዘራችሁ የተባረከ ነው። ፈልጊ ቦታው ደስ አይልም? ፍቅረኛሞቹም ደስ ይላሉ። ባባ ግን ማለትን የምታገባት ይመስልሃል? አይ ግን አንቺ ባገባት ደስ ይልሽ? ያድ ባገባ ደስ ይልሽ? እንደሷን ብታገባት እኔ ምን ነው ዲሚዜ ነው አያድ አንደኛ ሚዜ ትሆኛለሽ ማለት ያዲውልሽ ምንም ጭቅጭቅ የለም። መጀመሪያ ማግባት ያለብኝ እኔ ነኝ አለቀ። ግን ያዲውልሽ ሁለታችን ብንጋባ እንደየብቻ ነው ኖርሽ ታዲያ ምን እናደርጋለን? ባለ አንድ ፎቅ ቤት እንሰራለን። ከዛ በኋላ እኔ ላይኛው ቤት ከሚስቴ ጋር አንቺ ደግሞ ታችኛው ቤት ከባልሽ ጋር
ሄሎ ማለት ሄሎ፣ ሰላም ነው? የት ነው ያለው? ምን ነው? አሁኑኑ እንድንገናኝ። የት? መጀመሪያ የተገናኘንበት። አሁን አሁኑኑ ነው የምፈልገው። በሰላም ነው? ፈልግሃለሁ አልኩህ አይደል? እሺ በቃ። ልትሄድ ነው? ደግነቱ ሱፍ የሚለበስበት ቤት አለ። ትንሽ በቃ ቶሎ ደግሞ አረፈደ ምናምን ብላ ይምጥንዳል። ትንሽ እያር ተነሽ። አይ እኔ እዚህ ትንሽ ቆያለሁ። ለምንድን ነው እዚህ የምትቆይ? ተነሽ፣ አብረን ነው የምንሄደው። እኔ ይደብረኛል ብቻ። አየሩ በጣም ደስ ይላል። ስለዚህ ትንሽ ቆይቼ እመጣለሁ። ይኸውልሽ እያር ቶሎ ነሽ፣ እደውልልሻለሁ እንደው። እሺ እያር ቻውሽ። ምንም ሳትዋሽ ሁሉንም ነገር ምን ነው ከያድ ጋር ስላላችሁ ግንኙነት እሱን አንቺ ራስሽ ታውቂ። አላውቅም። ዋሽተኸኛል፣ አታለኸኛል። ጓደኛዬ እውነቷ አለ። ምንድነው ያታለልኩሽ? ቀኑ ሙሉ ስልክህን የዘጋኸው፣ በዛ ላይ ደግሞ እሷ ጆሮ ላይ የምትዘጋው ምን ስለሆነች ነው? ማናገር ማልችልበት አቅም ላይ ስልኩን የሚያነሳችሁ እያርሰለሽ ወንዶች ስትባሉ ሁላችሁም ውሸታም ናችሁ። ደግሞ በዛ ላይ የእሷ መሰሪነት። እቺ እስስት ካሁን በኋላ እያደ እንዲስታት እንዳርሰ እኮ እሷ ስትነካ ማትወድ። አዎ እሷ ስትነካ አልወድም። እኔ ፊት ሰርቢያ ዝም ምን ይመስልሻል እንዴ? ቆይ ስለኔና ስለሷ ምን አውቀሽ ነው አብረን በመሆናችን የምትናደጂው? እያደን ደግሞ የታወቀሻት ነው። ቆይ የት ነው የምትሄደው? እዚሁ አይደል ያገኘሁሽ? ያገኘሁሽ ቦታ ነው። እሷን ደግሞ አንድ ሰው እንዲናገርብኝ አልፈልግም። ደናል እያር ስልኳን አታነሳም። ካንተ ጋር ነች እንዴ? አልደወለችልም። ለኔ አሁን ደውላልኝ እናቴ ጋር ክፍለ ሀገር ሄዳለሁ አለች። ምን እቤት ነው ያለችው? አሁን በቃ እኔ ወደ ቤት ሄጃለሁ። በቃ እኔ መጣሁ። No.
በእኔ ምክንያት እሷን ተያትና እንታገኝና እናትሽ ጋር ትሄጃለሽ። በእኔ ምክንያት ነው የተጣላችሁት? አዎ በእኔ ምክንያት ስለተናገርክ ተጸጽተሃል? አንቺ ለኔ ብለሽ ሰውየውን ሰርቪስ ሱፉን ረግጠሽ ስላባረርሽ ተጸጽተሻል? አልተጸጸትኩም። ምን አልተጸጸትኩም? እሺ ልብሶቹን ለምን አወጣቸው? እናትሽ ጋር መሄድ እንደማትፈልጊ ያውቃለሁ። አሁን ግን እፈልጋለሁ። ለምን? እሺ ምንም እኮ ምክንያት የለሽ። አለኝ። በቃ የራሴ የሆነ ጊዜ ያስፈልገኛል። እኔ የብቻዬ ጊዜ፣ አንቺስ የብቻሽ ጊዜ የምንለው አለን እንዴ? ቆይ እኔና አንቺ ለብቻችን ጊዜ ኖሮን ያውቃል? ዛሬ ምን ተገና ነው ለብቻሽ ጊዜ የሚያስፈልግሽ? ለምንድን ነው የምትጮህብኝ? አናፍቅም። አትናፍቅኝም። ምን አፍቅ መስሎሽ ነው? አትናፍቅኝም። እሺ ደስቶ ፊንገር ይለኛል። ደስቶ ኦሌ ተሸነፍክ። ግን እያየሁልሽ አፈይን ብለህ ነው
ያኔ ከእናትሽ ነጥቄ ስወስድሽ አንድም ቀን ሳይከፋሽ እንደማሳድግሽ ለራሴ ዝቼ ነበር። እሺ አንተ እኮ አንድም ቀን ከፍቶኝ አያውቅም። ደግሞ አንተ ስላሳደገኝ እንደ እናቴ ሞኝ አልሆንኩም። እናትሽ ሞኝ አልነበረችም። ታዲያ አንተ የሷ ነገር ገብቶ የፈለጋት ጊዜ ለምን አላገኛትም? አርሴናል አይሽ ወይኔ ፋብሪ ቀወጠችው። ደብሯል እንዴ? አልደበረኝ። ደብሮሃል? አልደበረኝ። ደብሮሃል ታስታውቃለህ። አልደበረኝ። እኔ ነኝ የማውቀው አንተ ደብሮሃል እሺ ደብሮኝ እኮ። እንደዛ አትልም? እያደለች እለች እዚች ላይ አሪፍ ቀልዶች አሉ። አንብቢና ፈታ በይ። አቦነ ቀቤ ፈንተው በይ እመጣለሁ በኋላ። መንገድህ የቀና ይሁን፣ ህይወትህ ያማረ ይሁን። ፈጣሪ አምላክ የልብህን መሻት ይስጥህ። አሜን በል እንጂ ልጄ፣ ከአሜን እኮ ይቀራል። አሜን። ገጠር በመሄድ የሚለቅ ይመስላል። ነኝ ለነገሩ የአየር ለውጥ ማድረጉም ጥሩ ነው። ለምን እንደሄደች አልነገረችም? ነገረችኝ። አየህ፣ ብዙ ጊዜ ሰው ንዴቱንም
ሐዘኑንም ምስጢሩንም ለኔ ለሚለው ሰው ነው የሚናገረው። እናንተ ደግሞ እንደዛው ናችሁ። እንዴት አልነገረች? ራሴ ጊዜ ያስፈልገኛል አለች። እኔ ግን ከኔ ውጭ ጊዜ እንድኖራት የምትፈልግ አይመስለኝም። ከትላንትና ማታ ጀምሮ እንቅልፍ የሚያል ነጋ አልነጋ ብዬ ጠዋት ተነስቼ ላውንደሪ ቤት ብሄድም ቀኑ ረዘመ። ከዛ እንኳን ወጥቼ ሰዓቱ አልሄዳለሁ። እኔ እኮ ከሷ ውጭ ምን አይነት ጊዜ እንዳለኝ እንኳን አላውቀውም። እሷ ግን ለብቻዋ እንዴት ችላበት ለብቻዬ ጊዜ ያስፈልገኛል እንዳለች አልነገረች። እያድ እንዳፈቀረ ይታወቃል። ከጥቂት ቀናት በፊት አንድ ሰው እንደወደደችና ያ ሰው ደግሞ ምንም እንዳልገባው ነግራኛለች። የማይመስል ነገር ቆይ ከማ እኔን አንተ አታውቀውም ያለች። አንተስ አታውቀውም? ልጄ ካሁን በኋላ ብቻ እንዳትመጣ ብዬ አልነበረም? ለምን ቃሌን አልጠበቅክም? እያደረች እኔን ጥላኝ ሄደች። አያቴ ከተማ ሄጄ ተበላሸው እንጂ የገጠሩ እንዳያለቅስ ማለት የገጠሩ ወንድ እኮ ልቡ ድንጋይ አይደለም። በእጁ የያዘው ወርቅ መዳም መስሎ ከጣለው በኋላ ለምን አያለቅስ? ያውም ከልቡ ነው የሚያለቅሰው። ድሮም እኮ ልቤ ብስነት ነው። ሁሉን ነገር ያበላሸው ደግሞ ነው ራሴ። ልጄ አሁን አንተ ልብ ገዝተሃል። ምናልባት ትንሿ ልጅም የምትፈልገው ይሄንኑ ይሆናል። ልጄ የጣልከውን ወርቅ ድጋሚ ስታገኝ ምንድን ነው የምታደርገው? እስካሁን ያለፉትን ወተት ደፍሮ ስጠላ ቀዝቃዣ
ሊጋባ ነው የወጣው። የከለከልኩት እኮ ነው ገፍትሮኝ። ጥጃ ነኝ? ሱፍ ቢያደርግ ካንተ ይበልጣል። ጥጃ እኮ ነው። ስለ ሱፍ ምን ያውቃል? ድሮ ትዝ ይልሻል ልጆች እያሉ ስለ ሱፍ እኮ ምንም አላውቅም። ስለምንም ነገር ምንም አላውቅም። ማውቀው አንቺን ብቻ ነበር። አሁን ግን አደግ ብዙ ነገር አወክና ተበላሸ። ባለፈው ከተማው ሙዱ ምናምን ይናፍቀኛል ብዬሽ ነበር አይደል? አሁን ግን ምንም አልናፍቀኝም። ለካ እኔ ስለነሱ ምንም አላውቅም። ስለሌላ ነገር ምንም አላውቅም። ማውቀው አንቺን ብቻ ነው። እያድ እንደ ልጅነታችን ባልና ሚስት ናፍቆ ቻልና ፍቅር ይህን ካገባ ሚዜ ማን ይሆንልሃል? ለትልቅ ሰው አባል አለበለዚያ ቡቲካ ነው። አልናፈቀሽ? ቆኛ እንዴት እንጋባ እንደነበር ታስታውሻለሽ? መጀመሪያ አንተ ታገቢኛለሽ ወይ ብለህ ትጠይቀኛለህ። ያ ታገቢኛለሽ? ከዛ አንቺ ከሳኔም አገባሃለሁ እላለሁ። ከዛ በጣም የክር ቀለበት ታደርግልኛል። ከዛ ከዛ
la